ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩግዳን ባለንበት ሰዓት አቆጣጠር የዛሬ ግንቦት 18 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠና ወታደራዊ እርምጃ ያገዛዙ የግዳጅ ሰልፍና የተዘረፈው ምርጫ፣ የአንበው ጥቃት፣ የጀነራሉ ጉዳይና ያገዛዙ ወታደራዊ አዛዦች ትርምስ፣ የኢቦላ ስጋትና ኢትዮጵያ ቅድመ ሁኔታው ያልተሟላው ትብብርና ጥሪው፣ የኤምባሲው በር መዘጋት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ ወረታ ከተማ የብልጽግና የስሙላ ምርጫ ሰልፍ በነበልባሉ 23ኛ ክፍለ ጦር መክሸፉን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ባንታ ባታ አንደኛ ኮር ዛሬ ግንቦት 18 ቀን 2018 ዓ.ም በወረታ ከተማ የብልጽግና የስሙላ ምርጫ ሰልፍ በነበልባሉ 23ኛ ክፍለ ጦር መክሸፉን ጠቅሷል። የሆዲድ ብልጽግና አገዛዝ የወረታ ከተማን ህዝብ በሰልፍ የደግፉኝና የምረጡኝ ትዕይንት በኃይል አስገድዶ ለመፈጸም ተንቀሳቅሶ እንደነበር የጠቀሰው ይኸው መረጃ ነገር ግን የ23ኛ ክፍለ ጦር ቃኝና መሐንዲስ እና የክፍለ ጦሩ ስራ አስፈጻሚዎች የወረታ ከተማን በመክበብ ከረፋድ ጀምሮ በዲሽቃ ሲደበድቡ ማርፈዳቸውን የሜጀር ጀነራል ባንታ ባታ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ ሀቅ ያለው ጸጋ ዛሬ ግንቦት 18 ቀን 2018 ባወጣው መረጃ ገልጸዋል። ሰላማዊ ሰዎችን ሲደበድብ የነበረው የአብይ አህመድ ጉዳይ አስፈጻሚ ካድሬ ሁሉ ሰልፉን ትቶ በተለያዩ አቅጣጫዎች የፋኖን ጥቃት ተከትሎ ለመፈርጠጥ መገደዱን የወረታ ከተማ ማህበረሰብም የካድሬዎችን ፍርጠጣ በተመለከተ ጊዜ ለዚህው አቅማችሁ ነው ብልጽግና ያማልዳል ስትሉ የነበረው በማለት በካድሬዎቹ ፍርጠጣ ላይ መሳለቁን አስታውቋል። ወረታ ከተማ ያለው የጠላት ኃይል አማራ ፋኖን መቋቋም እንደማይችል ሲያረጋግጥ ተጨማሪ አጋዥ ኃይል ከአዲስ ዘመን ሞርታር ዙ 23 እና ዲሽቃ በማስመጣት ወረታን ለመከላከል ሞክሮ የነበረ ቢሆንም እንዳሰቡት የምርጫ ድራማቸውን ማስቀጠል አለመቻላቸው ተገልጿል። የጠላት ሐሳብ ከሽፎ የብልጽግና የልግደላችሁ እውቅና ስጡኝ የስሙላ ምርጫ ሰልፍ ሊበተን መቻሉን ይኸው መረጃ ጠቅሷል። ጸረ ህዝብ የሆነው የአብይ አህመድ አገዛዝ ስልጣን አስጠባቂ ሰራዊት የአማራ ህዝብና ነባር እምነቶችን የማጥፋት እቅዱን ለማስፈጸም በዛሬው አውደ ውጊያም ከፋኖ ጋር ገጥሞ ያልተሳካለት ቢሆንም የሚካኤል ቤተክርስቲያንን በሞርተር ጉዳት እንዳደረሰበት ይኸው መረጃ ጠቅሷል። በዓለም አቀፍ ደረጃ የሚገድለውን ህዝብ ኑ ምረጡኝ ግድያዬን አጠናክሬ ልቀጥል የሚል ፋሽስታዊ ግብር ታይቶ አይታወቅም ያለው አርበኛ ሀቅ ያለው ጸጋ በአማራ ህዝብ ላይ ጥፋት አዋጅ አውጆ አማራና እሴቶቹን ሁሉ ከምድረ ገጽ ለማጥፋት በመዋቅር እየሰራ ያለው አውሬ አገዛዝ በማስወገድ ብቻ መዳን እንደሚቻል ህዝቡ አውቆ አማራ የሆነ ሁሉ አማራነትን እንደ ወንጀል ቆጥሮ የተነሳውን አገዛዝ በተባበረ አማራዊ ክንድ ይቀለብሰው ዘንድ ይህ ጥፋት ዘመን አስገድዷል በማለት የበኩሉን ጥሪ አቅርበዋል። በተመሳሳይ በዚሁ ቀጠና ሰሞኑን የተለያዩ የአገዛዙ የምርጫ እቅዶችን ሲያከሽፉ መቆየታቸውን መዘገባችን አይዘነጋም። ይህ እንዲህ እንዳለ አገዛዙ በአማራ ክልል የሚካሄዱ ምርጫዎችን አስቀድሞ ኮረጆ እየሞላ ሲሆን የምርጫው ቀን እንቅስቃሴዎች ሙሉ ለሙሉ በኮማንድ ፖስቱ ኃላፊነት ከአገዛዙ ካድሬዎች ለምርጫ አስፈጻሚነት የተሰለፉ የየአካባቢው ካድሬዎች ምርጫውን አስታኮ አስተያየት የሚሰጡ በፍላጎታቸው ድምፅ ለመስጠት እንደወጡ በማድረግ ቅስቀሳ ለማድረግ እቅድ አውጥተው ልምምድ መጀመራቸውና ይህንኑ እንዲናገሩ ተልዕኮ የተሰጣቸው አባላት የሚናገሩት ጭምር ተጽፎ እንደተሰጣቸው ለማወቅ ተችሏል። ይህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ በጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ባንታ ባታ በሚንቀሳቀስባቸው በርከት ያሉ ቦታዎች አገዛዙ ምርጫ ሊያደርግ እንደማይችል ጭምር አስታውቋል። በኦሮሚያ ክልል ምዕራብ ሸዋ አምቦ ከተማ ውስጥ ባለፈው ሳምንት በልማት ስም በመፍረስ ላይ የነበረ ቤት ውስጥ የሁለት ሰዎች ሕይወት ማለፉም የሌሎችም የአካል ጉዳት እንደደረሰባቸው ተገለጸ። ከተጎጂ ቤተሰቦች መካከል አንዱ የሆኑት ሻለቃ አብዴታም ደሱ ስለ ሁኔታው ለቢቢሲ በሰጡት አስተያየት 10 ዓመት በላይ የኖሩበት ቤት ያለምንም ማስጠንቀቂያ በልማት ስም እላይ ላይ እንዲፈርስም ተደረገ። በቤት ውስጥ መደርመስም የ9 ዓመትም ጨቅላም ሴት ልጄንም በሞት ተነጠኩኝ ብለዋል። የቀድሞው የኦሮሚያ ፖሊስ አባል የነበሩትም ሻለቃ አብዲታም ሌላኛው ልጃቸው ላይ የአካል ጉዳት መድረሱንና በአሁኑ ሰዓት በሕክምና እርዳታ እያገኘች መሆኑን በሐዘኔታም ገልጸዋል። የከተማው የኢንቨስትመንት ቢሮ ኃላፊው ጃፍራ ጨሌሳም በበኩላቸው አሳዛኙ አደጋ የተከሰተው እንደተባለው ቤቱ በነዋሪዎቹ ላይ እንዲፈርስ ተደርጎ ሳይሆን በር መፈነቃቀል በተፈጠረ አደጋ ነው የሚል መከላከያ አስተያየትም ሰንዝረዋል።
ይሁን እንጂም ሻለቃ አብዴታም እንዳሉት ልጆቻችንን ንብረታችንን ከቤት ሳናወጣ አፍራሽ ኃይል በመሰማራቱ እኛም ከፍርስራሹ የተረፈውን ንብረታችንን ለማንሳት ጥረት ስናደርግ ከ30 ዓመት በላይ ዕድሜ ያስቆጠረው ቤት በመፍረሱ ልጄን ጨምሮ ሊረዱን የመጡ አንዲትም ጎረቤታችን አሮጊትም ሕይወታቸው አልፏል። እኛ አንወጣም ብንል እንኳን በሕግ ልንጠየቅ ይገባል እንጂ 6 ቤተሰቦቼን አውላላ ሜዳ ላይ መጣል ልጄን ማጣት አልነበረብኝም። ልጄም አሮጊቷም ጎረቤቴም ወደ ሆስፒታል ተወስደው ማትረፍ አልተቻለም። በሁኔታው በጣም አዝኛለሁ። ስለ ሐዘኔም እንኳን ያነጋገረኝ አንድም የመንግስት አካል የለም በማለትም ቅሬታቸውን ገልጸዋል። ሻለቃው በመቀጠልም የአምቦ ህዝብም በነቂስ ወጥቶ ልጃቸውን እንደቀበረላቸውም ገልጸዋል። የኢንቨስትመንት ቢሮ ኃላፊው ጃርፋም በበኩላቸው በሰጡት ተጨማሪ አስተያየት በቦታው የሚኖሩት ፖሊሶች እንደሆኑ አካባቢው ለልማት መቆፈሩን ቤታቸውንም ያለቀቁ ግለሰቦች እንደናሉ ገልጸው ያለቀቁትን አካባቢውን ለቀው እንዲሄዱ ከከንቲባው ቢሮ ተነግሯቸው ነበረ። በርካታ ሰዎች አካባቢውን ለቀው መሄዳቸውን ነው ያለኝ መረጃ። አደጋው የደረሰው ቀን እቃቸውን ያወጡ ሰዎች ነበሩም። ከላይ ቆርቆሮውን ሲነቃቅሉ የነበሩ ያሏቸው ሰዎችም ለምሳ እረፍትም እንደወጡ ባለበት ወቅት በር ሲነቃቅሉ የነበሩ ሰዎችም እንደነበሩና ብሎኬትም በመናዱ የሰዎች ሕይወት መጥፋቱም የአካል ጉዳት መድረሱን መረጃው ያመላክታልም ብለዋል። ሌላኛው የጉዳዩ ባለቤት የሆነው የአምቦ ከተማ አስተዳደር ምላሽም አለመስጠቱም ተገልጿል። አገዛዙ ብቻውን ሮጦ የሚያሸንፍበትን ምርጫ ተከትሎ ዛሬ በአዲስ አበባና በተለያዩ አካባቢዎች የግዳጅ ሰልፍ አስወጥቷል። የግዳጅ ሰልፉን ተከትሎ የምርጫ ቅስቀሳ የምናደርገው በምርጫ ብቻ ስልጣን ላይ መቆየት ስላለብን ነው በሚል ከንቲባ አዳነች አቤቤ ያደረጉት ንግግር ወቀሳ አስከትለዋል። በኢትዮጵያ ሕዝብ ምርጫ እንዳይኖረው በማድረግ በሕዝብ ላይ ጦርነት የከፈተው አገዛዝ በምርጫ ስም የሚያደርገውን ድራማ አጠናክሮ የቀጠለ ሲሆን ይህኑ ተከትሎ ዜጎችን በግዳጅ በጠመንጃ ኃይል የተለያዩ ጥቅሞችን እከለክላለሁ በሚል ሌላው ቀርቶ በአዲስ አበባ ነዋሪ የሆኑ የፌዴራልና የከተማ አስተዳደሩ ሰራተኞች ብቻ ሳይሆን የግል ድርጅቶች ጭምር ሰራተኞቻቸውና ባለቤቶቹ ወደ ሰልፍ የማያወጡ ከሆነ እርምጃ እንደሚወሰድባቸው በማስጠንቀቅ በካድሬዎች ጫና ዛሬ አደባባይ ያወጡትን ህዝብ ተከትሎ የምርጫ ቅስቀሳ የምናደርገው በምርጫ ብቻ ስልጣን ላይ መቆየት ስለምንችል ነው በሚል በጠመንጃ ኃይል ህዝብ እየገደለና እየዘረፈ ስልጣኑን ያስቀጠለው አገዛዝ ከፍተኛ ባለስልጣን የከተማው ከንቲባ አዳነች አቤቤ ያደረጉት ንግግር በህዝቡ ቁስል ላይ ከዚህ ቀደም ለምን አደባባይ ወጣ ትለምናላችሁ እንዳሉት ሁሉ በምርጫ ብቻ ዴሞክራሲያዊ በሆነ መንገድ ስልጣን ላይ ለመቆየት ስንል ነው የምርጫ ቅስቀሳ የምናደርገው ማለት አስቀድሞ የዘረፉትን ምርጫና ብቻቸውን ሮጠው የሚያሸንፉበትን ምርጫ አስታከው የሰጡት አስተያየት ከንቲባዋ ህዝቡን በግዳጅ ማስወጣታቸውን አተውት ሳይሆን የፈለጋቸውን በአደባባይ ለመናገር ያላቸውን ድፍረት ያሳያል ተብለዋል። የተናቀ ህዝብ በግዳጅ ከቤቱ ከየአካባቢው እየተመዘገበ የቀረ እዚህ ከተማ ውስጥ አትኖሩም፣ ትፈናቀላላችሁ፣ ቤታችሁ ይፈርሳል፣ ስራ ያለህም ስራህን ለቀት ትወጣለህ በሚል ጫና ካድሬዎቹ የተሰጣቸውን ተልዕኮ ተከትለው ሲያዋክቡት የነበረው ህዝብ ሌላው ቀርቶ ምርጫ ካርድ ማውጣት በከተማዋ ለመኖርና ላለመኖር እንደ ግዳጅ እየተቆጠረ አደባባይ ላይ ያስወጡትን ህዝብ ፈቅዶና ወዶ ለምርጫ ቅስቀሳ እንደወጣ በማድረግ እነሱ ምርጫ ቅስቀሳ በማድረግ በምርጫ ተወዳድረው ለማሸነፍ እንደተዘጋጁ አድርገው የሰጡት ገለጻ ለህዝቡ ያላቸውን ንቀት፣ ህዝቡም በዝምታ እየመጣበት ያለውን መከራ ባለመታገሉ ለመቀበል እየተዘጋጀ መሆኑና ነገ ከግንቦት 24 በኋላ አስቀድሞ የዘረፉትን ምርጫ ተከትሎ መርጣችሁናል በሚል በተጨማሪ ለማፈናቀል ለመግደልና ለማሳደድ ህጋዊ ስልጣን አገኘን ለማለት አስቀድሞ መዘጋጀታቸውን ያሳያል የሚሉ አስተያየቶች ተከትለው ቀርበዋል። አንዳንዶች ምርጫ 97 በህወሓት የበላይነት ይንቀሳቀስ የነበረው ኢህአዴግ ሚያዝያ 29 ቀን 1997 የግዳጅ ሰልፍ እንደዛሬው ካስወጣ በኋላ በጊዜው ቅንጅት በማግስቱ ሚያዝያ 30 ቀን 1997 ዓ.ም ከኢህአዴግ የግዳጅ ሰልፍ በ10 እጥፍ የበለጠና ሱናሚ የተባለውን ሰልፍ በማስከተል የህዝብ ጎርፍ መስቀል አደባባይ ተርፎ በተለያዩ አቅጣጫዎች ወደ መስቀል አደባባይ መድረስ ያልቻለው ህዝብ ጭምር መታየቱን የሚያስታውሱ ወገኖች አቶ መለስ ዜናዊ ሚያዝያ 29 ቀን 1997 ይህ ማዕበል ምርጫ ማጭበርበር አያስፈልገውም በማለት በግዳጅ ያስወጡትን ህዝብ እንዲሁ ሲቀሰቅሱበት የነበረ ቢሆንም በማግስቱ ግን ህዝቡ በነጻነት መውጣት ሲፈልግ የመንግስት ስልጣንና ጠመንጃ ለሌለው ቅንጅት አደባባይ ወጥቶ ግልጽ ድጋፉን በማሳየት ማዕበል የተባለውን በሱናሚ የጠቀለለበት ሂደት ህዝቡ ዛሬም በነጻ ሀሳቡን እንዲገልጽ እድሉን ቢሰጡት ይሄው ይደገማል የሚሉ አስተያየቶች ተከትለው ቀርበዋል። ከንቲባ አዳነች አቤቤ በቅርቡ የከተማውን የገጽታ ግንባታ በሚል ያፈናቀሏቸውና ለምጽዋት አደባባይ የወጡ ዜጎችን እያፈሱ ማሰራቸውን ምክንያት ማድረግ አደባባይ ወጥቶ ለልመና የሚያበቃ ምክንያት የለም፣ ትኩስና የተመ
የተመጣጠነ ምግብ ተዘጋጅቷል በማለት በህዝቡ ችግር ላይ ለመሳለቅ መሞከራቸው ሲያስወቅሳቸው እንደነበር አይዘነጋም። ሌትና ቀን የምንጎተጉታችሁ እንድትመርጡን እናንተን ለማሳመን በብዙ መንገድ እየሰራን ያለነው ከናንተ ድምጽ ውጪ ዳግም ወደ ስልጣን መመለስ የምንችልበት ምንም መንገድ እንደሌለ ስለምናምን ነው። በአማራ ክልል በ8 ምርጫ ክልሎች ምርጫ አናደርግም ሲሉ የምርጫ ቦርድ ሊቀመንበሯ ሜላተወርቅ ኃይሉ ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ በአማራና በትግራይ ክልሎች በአጠቃላይ በ46 ምርጫ ክልሎች ምርጫ እንደማይደረግ ገለጸ። 7ኛው ጠቅላላ ምርጫ አጠቃላይ የቅድመ ምርጫ ስራዎችና የድምጽ መስጫ ቀንን አስመልክቶ በአዲስ አበባ ስካይላይት ሆቴል ዛሬ ለጋዜጠኞች ጋዜጣዊ መግለጫ የሰጡት ሜላተወርቅ በአማራ ክልል በ8 በትግራይ ክልል በ38 የምርጫ ክልሎች የምርጫ እንደማይካሄድም ገልጸዋል። በአማራ ክልል ከ3 ዓመታት በላይ የቀጠለው ጦርነትም በትግራይ ክልል ደግሞ የፖለቲካ አለመረጋጋት መኖሩ የሚታወቅ ሲሆን ሰብሳቢዋ በትግራይ ክልል ምርጫ የማይካሄደው ግንቦት 24 እንጂ ሌላ ጊዜም ይካሄዳል የሚል ግምታቸውን ሰንዝረዋል። በአማራ ክልል ካሉ 138 የምርጫ ጣቢያዎች 38 በቀይ የተመደቡ ወይም ምርጫ የማይደረግባቸው በሚል የተሰመሩም ሲሆን በአማራ ክልል በ8 ምርጫ ጣቢያዎች ምርጫ የማይካሄድበት ምክንያትንም ገልጸዋል። በክልሉ የትኛው ምርጫ ጣቢያዎች ናቸው ምርጫ የማይደረግባቸው ተብሎ ለቀረበላቸው ጥያቄ ደቡብ ጎንደር፣ ምዕራብ ጎንደር፣ አምባሰል፣ ደጋሞት እና የመሳሰሉት እንደሆኑም ገልጸዋል። በተያዘም 6 ፓርቲዎች ከዘንድሮ ምርጫ ከውድድር ውጪ በመሆናቸው የሚወዳደሩት ደግሞ 42 ፓርቲዎች ብቻ መሆናቸውንም ኃላፊዋ አክለዋል። ከውድድሩ ውጪ የሆኑት ፓርቲዎችም 3ቱ በትግራይ ክልል የሚንቀሳቀሱ ስምረትም፣ ቃንጪ፣ ሐቂና ትንሳኤም፣ ሰባ እንደርታ ፓርቲዎች መሆናቸውን ቀሪዎቹ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ወይም ኢሶዴፓ፣ የሲዳማ ፌዴራሊስት ፓርቲ ኤስኤፍፓ፣ የጋምቤላ ህዝቦች ነጻነት ንቅናቄ ገሃነን መሆናቸውንም ኃላፊዋም አክለዋል። በሌላ በኩል የእጩዎችን ምዝገባ በተመለከተም ሲያብራሩ በ9 ፓርቲዎች 80 እጩዎች ውድቅ መደረጋቸውን ገልጸው ይሁን እንጂ የኢትዮጵያ ሶሻል ዲሞክራቲክ 309 እጩዎች ከምርጫ ውድድር ውጪ ሆነውብኛልም ሲል ቅሬታውን አሰምቷል። ታዲያ ውድቅ የተደረጉ እጩዎች ቁጥር እንዴት 80 ብቻ ሆነ የሚል ጥያቄ ለወይዘሮ ሜላት የቀረበላቸው ሲሆን እሳቸውን በሰጡት ምላሽ 80 እጩዎች ውድቅ የተደረጉት ያላሟሉትን መስፈርት እንዲያሟሉ በተሰጣቸው የጊዜ ገደብ መሰረት ባለማሟላታቸው ነው ሲሉም አስረድተዋል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ 309 እጩዎች ግን ተመዝግበው ሰርቲፋይድ ከሆኑ በኋላ በፍርድ ቤት ውሳኔ ከውድድር ውጪ ሆነዋል። ይህ ሰፊ ልዩነት አለው ሲሉ 80ና 309 እጩዎች ከውድድር ውጪ የሆኑበትን ምክንያትም ለማብራራት መሞከላቸውን አዲስ አበባ የወጡ መገናኛ ብዙሃን ዘገባዎችም ገልጸዋል። በተያዘ ምርጫ ንክ ዜና ከዚህ ቀደም የነበሩ የምርጫ ፉክክሮች በዛሬቱ ኢትዮጵያ ውስጥ እንደሌሉ የገለጸው የቀድሞው የኢትዮጵያ ኤፍኤም 97.1 ጋዜጠኛው ዳግማዊ ታሪኩ ገዢው የብልጽግና ፓርቲም ራሱ ሮጦም ራሱ ማሸነፉም ሳይታለም የተፈታ ነው ብሎታል። እንደ ጋዜጠኛው ዳግማዊ ምልከታ የአንድ ምርጫ ዲሞክራሲያዊነት የሚለካው በምርጫው ዕለትም አሊያም ከምርጫው በፊት ባሉት ወራትም አለመሆኑን ጠቅሶም በኢትዮጵያ አሁን ላይ ያለው ስርዓትም ጠንካራ የሆኑ የተለያዩ የሐሳብ ያላቸውን ተፎካካሪዎችን አስቀድሞ ከውድድር ውጪ እንዳደረጋቸው በግለሰቦችም ደረጃም ጠንካራዎቹም ተሰደዋል አሊያም እስር ቤትም ተወርውሯልም ብሏል። መላው የመንግስት መዋቅርም በብልጽግና ቁጥጥር ስር በመሆኑ ድሉ የብልጽግና ለመሆኑ አያሻማም ብሎታል። በስተመጨረሻም ከዚህ በፊት ያየነውን ፉክክር እንኳን ዛሬ ላይ አለማየታችን ወደ ኋላ መመለሳችንን ያመላክታል ሲል ቅሬታውንም ገልጿል። በመከላከያ ከፍተኛ አዛዦች መካከል አለመተማመን እያደገ መጥቷል። በወለጋ በፋኖ እርምጃ የተወሰደበት ብርጋዴር ጀነራል አስናቀ አይተነው መንግስቴን ጉዳይ ያገዛዙ ከፍተኛ ወታደራዊ አዛዦች በመከላከያ ማህበራዊ ገጽ በይፋ ሞቱን እንዳይነገር ማድረጋቸው ቅሬታ ፈጥሯል። የፋኖ ወታደራዊ መረጃ እየተጠናከረ መምጣትን ያሳያል ተብለዋል። የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና አንሻ ሰይድዝ ግንቦት 16 ቀን 2018 ዓ.ም ከነቀምት ወደ ጊዳ አያና ሲንቀሳቀስ የነበረ ኮንቮይ ላይ እንዶዴ ዲቾ በተባለ አካባቢ በተጠና ወታደራዊ ጥቃት የማዕከላዊ ዕዝ ምክትል አዛዥ የነበረው ብርጋዴር ጀነራል አስናቀ አይተነውን ጨምሮ አንድ ሌላ ኮሎኔል የተደመሰሰ ሲሆን የጀነራሉን ግድያ ዛሬ የሚያገዛዙ መከላከያ በይፋ ከመግለጽ የተቆጠበ ቢሆንም በወታደራዊ ስነ ስርዓት ቀብሩ የተፈጸመ ቢሆንም ቀብሩ መፈጸሙንና ዜና ረፍቱን በተመለከተ በአገዛዙ መከላከያ ማህበራዊ ገጽ አለመገለጹ በተለይም የጀነራሉ እንቅስቃሴ እንዴት ለፋኖ ደረሰ
የሚለው በአገዛዙ ከፍተኛ ወታደራዊ አዛዦች መካከል አለመተማመን መፍጠሩን የሚጠቅሱ መረጃዎች ወጥተዋል። የአገዛዙ ጀነራሎች በብሔር እስከ መቧደንና አንዱን እስከ መጠራጠር መድረሳቸውን የሚጠቅሱ መረጃዎችም እየወጡ ነው። የጀነራሉ ሞት በአገዛዙ በኩል ምንም የዜና ሽፋን አለመሰጠቱ ቅሬታ የፈጠረባቸው ሌሎች ወታደራዊ አዛዦች ብንሞትም ሞታችን የውሻ ሞት ነው፣ ለምን ለከፈለው መስዋዕትነት ክብር አይሰጥም በማለት ህዝብ የሚጨፈጭፈው ሰራዊት አዛዦች ክብር ተነፍጎናል በሚል ውስጡን ቅሬታ እያቀረቡ መሆኗ በቀብር ስነ ስርዓቱ ላይ የተገኙም ቢያንስ በመከላከያ መገናኛ ብዙሃን ሊዘገብ ይገባል የሚል ቅሬታ እንዳላቸው የፋኖ ወታደራዊ መረጃ እየተጠናከረ መሄድ በተለይም ለፋኖ እንዴት መረጃው ደረሰ የሚለው እርስ በርስ መተማመን ላይ አለመድረሳቸውን ብርጋዴር ጀነራል አስናቀ አይተነው በፋኖ መደምሰስ ከኢትዮጵያ አልፎ በዓለም አቀፍ መገናኛ ብዙሃን ጭምር ትኩረት ያገኘ ሲሆን ፋኖ በተጠና ኦፕሬሽን ከሌሊቱ 10 ሰዓት በከፍተኛ ወታደራዊ አጀብና በርከት ባሉ ተሽከርካሪዎች ሲንቀሳቀስ በነበረው ጀነራልና አብሮት በነበረ ሌላ ኮሎኔል ላይ በአርፒጂ በሰነዘረው የተጠና ጥቃት መደምሰሱ በአገዛዙ ከፍተኛ ወታደራዊ አዛዦች ላይ ከፍተኛ ድንጋጤ መፍጠሩን ይህኑ ተከትሎ እርስ በርስ መካሰስ መጀመራቸው ታውቋል። የፋኖን ወታደራዊ አቅምና የፋኖን ወታደራዊ ደህንነት እየተጠናከረ መምጣት ከመቀበል ይልቅ ለጀነራሉ መረጃ እንዴት ወጣ፣ መረጃ ባይኖር ፋኖ እንዴት በተጠና መንገድ ጥቃት ይሰነዝራል በሚል በመከላከያ ውስጥም ፋኖ ሰርጓል ገብቷል የሚል ስጋታቸውን ጭምር አንዳንዶች እስከ ማንጸባረቅ መድረሳቸውን የወጣው መረጃ ይጠቅሳል። ጀነራሉ በዚህ ዓመት መስከረም 10 ቀን 2018 የማዕረግ እድገት ከተሰጣቸው የአገዛዙ ስልጣን አስጠባቂ ከፍተኛ ወታደራዊ አዛዦች አንዱ ሲሆን ያገኘው ከፍተኛ ወታደራዊ ሹመት ህዝብን በመጨፍጨፍ ያገኘው ሲሆን በመጨረሻ ሞቱን እንኳን ከህዝብ ጋር ላጋጨውና ለዚሁ አገልግሎቱ በማድረግ ያንበሸበሸው አገዛዝ ለሞቱ እውቅና ሊሰጠው አለመፈለጉ ለሌሎችም ወታደራዊ አዛዦች ልምድ ሊሆናቸው ይገባል የሚሉ አስተያየቶች ተከትለው ቀርበዋል። አገዛዙ በወለጋ በኦነግ ሸኔ፣ ሌላ ጊዜ በኦሮሚያ ልዩ ኃይልና ገዳ ኮማንዶ አማካኝነት የአማራ ብሔር ተወላጆች ላይ ጥቃት ሲፈጽም የቆየ ሲሆን መከላከያ የተባለውም በተቀናጀና በተናበበ መንገድ ህዝቡን ትጥቅ በማስፈታት አካባቢውን እየጣለ በመውጣት በአካባቢው በአማራ ብሔር ተወላጆች ላይ ተደጋጋሚ ጭፍጨፋ ሲፈጸም የነበረ ሲሆን እነዚህ ኃይሎች በቅርቡ በተናበበና በተቀናጀ መንገድ ጥምር በሚል የአገዛዙ ጦር እየተንቀሳቀሱ ተመሳሳይ ጥቃት ሲፈጽሙ መቆየታቸው አይዘነጋም። ትብብሩ ለህዝብ የገባውን ቃል አላከበረም የሚሉ ወቀሳዎች ቀርበዋል። የትብብሩ አመራሮች የኢህአፓውን ፕሬዚደንት ጀምሮ በምርጫው ላይ እምነት ባይኖራቸውም ህዝቡ እንዲሳተፍ በተለይም ለመብቱ እንዲቆም ጥሪ አቅርበዋል። ኢህአፓና እናት ፓርቲን ጨምሮ 4 ፓርቲዎች የተሰባሰቡበት ትብብር ለኢትዮጵያ አንድነት ወደ ምርጫው ሲገባ ቅድመ ሁኔታዎችን አቅርበው የነበረ ሲሆን ከቅድመ ሁኔታዎች ውስጥ ጦርነት እንዲቆም፣ የታሰሩት የህሊናና የፖለቲካ እስረኞች እንዲፈቱ፣ የምርጫ ምህዳሩ እንዲሰፋና በመገናኛ ብዙሃን በኩልም ተገቢው አሰራሮች እንዲኖር ቢሆንም ትብብሩ የጠየቃቸው ቅድመ ሁኔታዎች ባልተሟሉበት ሁኔታ አገዛዙ ብቻውን ሮጦ የሚያሸንፍበትን ምርጫ በአጃቢነት መቀጠሉ ወቀሳ ያስነሳ ሲሆን ከትብብሩ አመራሮች አንዱ የኢህአፓው ፕሬዚዳንት መጋቤ አብርሃም ሃይማኖት ዛሬ በአደባባይ አዲስ አበባ ከተማ ውስጥ በምርጫው ላይ መጭበርበር ሊኖር እንደሚችል ገልጸው ነገር ግን ህዝቡ ለመብቱ ያለ ፍርሃት አደባባይ ወጥቶ ከህሊና ተጠያቂነት እንዲላቀቅ የበኩሉን አስተዋጽኦ እንዲያደርግ ጥሪ አቅርበዋል። ምርጫው አስቸጋሪ ሂደቶች ያሉበት ያሉ አስቻይ ሁኔታዎች አልተፈጠሩ። የታሰሩ ሰዎች እስካሁን አልተፈቱም። የሂደቱ ብዙ ውስብስብ ችግሮች አሉ። ቢሆንም የትብብር ለኢትዮጵያ አንድነት ከነችግሩ ምርጫውን መጠቀም አለብን። በዚህ ሂደት ውስጥም ህዝቡን ሜዳ ላይ ጊዜ መሄድ የለብንም በማለት በትምህርት ሂደት ቀጥሏል። ምናልባት መጨረሻ ላይ የሚወሰነው ውሳኔ አይታወቅም። ነገር ግን ምርጫ ሂደት ውስጥ እንዳለ መላው የኢትዮጵያ ህዝብ እንዲያውቅ እንፈልጋለን። የያዝከውን ካርድ ተጠቀምበት። የፈለገው ኃይል ያጭበርብር፣ እሱ አያሳስብህ። ነገር ግን አንተ ለእውነትና ለነጻነት ፍርሃትህን ከውስጥህ አስወግደህ ከትብብር ለኢትዮጵያ አንድነት ጎን መቆም ይጠበቅብሃል። ከህሊና ዕዳ ነጻ ለመውጣት መዘጋጀት ይጠበቅብሃል። መላው የኢትዮጵያ ህዝብ ካርዱን ይጠቀምበት ማለት ፈልጋለሁ። ካርዱን ይጠቀምበት፣ አይፍራ፣ ለመብቱ ይቁም። ስለዚህ ግንቦት 24 ቀን ምናልባትም ደግሞ ቀኑ ከተቀየረም በዛ ቀን መብቱን ለማስከበር መዘጋጀት ይኖርበታል። ስለዚህ ምርጫው ነጻነታችንን የምታረጋግጡበት ኢትዮጵያን ጠባብ ብሔረተኞች እጅ አላቃችሁ ወደ ህብረ ብሔራዊ አንድነት የምታመጡበት፣ ህብረ ብሔራዊ አንድነት የተጠበቀባት፣ ሁሉም ብሔሮች እኩል የሆኑባት፣ በነጻነት የምትኖር አንዱ ባለ ጊዜ ሌላው ጊዜ አልባ የማይሆንባትን ኢትዮጵያን ለማምጣት ትብብር ለኢትዮጵያ አንድነት ጠንካራ የሆነ ፖሊሲዎችን አዘጋጅቶ
ያው መጥቷል። የፖሊሲያችን ነገር ቆይተናል። ያለፉት ወራት ምን ሀሳብ እንዳለን በሚገባ ተረድቷል። ስለዚህ አሁን የሚጠራው ራሳችን ማድረጋችን ከኛ ጎን መቆም ብቻ ነው። ገዢው ብልጽግና ፓርቲ በአዲስ አበባ ለተለጣፊው ኢዜማ ምርጫ እስከ መልቀቅ የደረሰ ሲሆን ህዝቡ በተሻለ ደረጃ አገዛዙ ብቻውን ሮጦ የሚያሸንፍበትና በአገዛዙ ሙሉ ቁጥጥር ስር ባለ ምርጫ ቦርድ እየተካሄደ ያለውን የተጽዕኖ ምርጫ በአጃቢነት ከሚሰለፉት ተለጣፊ ፓርቲዎች መካከል በተሻለ ደረጃ የህዝብ እምነት እያገኘ የመጣው ትብብሩ የህዝቡን አደራ በማክበር ያስቀመጣቸው ቅድመ ሁኔታዎች ባልተሟሉበት ሁኔታ ምርጫ ይገባል ብለው አይጠብቁም እንደነበር አንዳንዶች አስተያየታቸውን ሲሰጡ ተስተውለዋል። በሌላ በኩል የትብብሩ አመራሮች ከፍተኛ ጫና ውስጥ መውደቃቸውን የሚጠቅሱ መረጃዎች የወጡ ሲሆን ትብብሩ ምርጫውን ቦይኮት የሚያደርግ ከሆነ የኢትዮጵያ ጠላቶች የሰጧችሁን ተልዕኮ ልትፈጽሙ ተዘጋጅታችኋል፣ ምርጫውን ቦይኮት ታደርጋላችሁ በሚል በተናጠልና በጋራ የትብብሩ አመራሮች ላይ አገዛዙ በደህንነት መስሪያ ቤቱ አማካኝነት ከፍተኛ ጫና እያደረገ መሆኑን የሚጠቅሱ መረጃዎች የወጡ ቢሆንም ትብብሩ ይህንን በተመለከተ የሰጠው አስተያየት የለም። በኢቦላ ቫይረስ ወረርሽኝ ስጋት የገባው የደቡብ ኮሪያ በሽታዎች ቁጥጥርና መከላከያም ተቋም በእንግሊዝኛው ምህጻረ ቃል KDCM ከኢትዮጵያና ከሩዋንዳ ወደ ግዛቱ የሚገቡ ተጓዦችን በማቆያ ስፍራ ውስጥ እንዲቆዩ አስታወቀ። የበሽታዎች ተቆጣጣሪው ተቋም ዛሬ ባወጣው መግለጫ የኢቦላ ቫይረስ በተከሰተባት ዲሞክራቲክ ሪፐብሊክ ኮንጎ፣ ኡጋንዳ፣ ደቡብ ሱዳን ጨምሮ ከኢትዮጵያና ከሩዋንዳ ወደ ግዛቱ የሚመጡ ሰዎችን በጊዜያዊ ማቆያ ወይም ኳራንቲን ውስጥ እንዲቆዩ በቅድሚያ ይደረጋልን ብሏል። ከነዚህ 5 ሀገራትን በቅርቡ የጎበኙ ተጓዦች በደቡብ ኮሪያ ለሚገኙ የኳራንቲን የጤና ባለሙያዎች በቅድሚያ ስለ ጤናቸው ሪፖርት ማድረግ ይጠበቅባቸዋልም ተብሏል። ከኢትዮጵያ በስተቀር ቀጥተኛ የአውሮፕላን በረራ ግንኙነት የሌለው የደቡብ ኮሪያ መንግስት በሌሎቹ ሶስተኛ ሀገራት አማካኝነትም ቢሆን ከተጠቀሱት ሀገራት ጎብኝተው የሚመለሱ ሰዎችም ሪፖርት ማድረግ እንደሚጠበቅባቸውም አስታውቋል። ከዲሞክራቲክ ሪፐብሊክ ኮንጎ በድንበር የማትዋሰነው ኢትዮጵያ ከኢቦላ ቫይረስ ወረርሽኝ ጋር በተያያዘ በቅርቡ በአሜሪካ የበሽታዎች ቁጥጥር ተቋም CDC እና በአፍሪካ የበሽታዎች ቁጥጥር ተቋም አፍሪካን CDC የማስጠንቀቂያ እይታም ከገቡ 10 ሀገራት ማለትም ሩዋንዳ፣ ኬንያ፣ ታንዛኒያ፣ አንጎላ፣ ብሩንዲ፣ ማዕከላዊ አፍሪካ ሪፐብሊክ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ደቡብ ሱዳን፣ ዛምቢያ ጋር አስጊ የሚል ስያሜ እንደተሰጣቸው መዘገባችን ይታወሳል። እንደ ዓለም አቀፉ የጤና ተቋም አሁናዊ መረጃ ክትባት ባልተገኘለት አዲሱ የኢቦላ ቫይረስም ዝርያ የተጠቁ ተጠርጣሪዎችም ቁጥራቸው ከ900 በላይ የደረሰም ሲሆን ወደ 220 የሚጠጉ ሰዎችም ከቫይረሱ ጋር በተጠረጠረ ህመም ሕይወታቸው ማለፉን የዓለም አቀፉ የጤና ተቋም WHO አስታውቋል። በአማራ ክልል አገዛዙ በወታደር አስገድዶ ሰላማዊ ሰልፍ ያስወጣ ሲሆን ባህር ዳርን ጨምሮ በጎንደርና የተለያዩ ከተሞች የተካሄዱትን ሰልፎች በግዳጅ ያስወጣው አገዛዝ በአንዳንድ ቦታዎች ላይ በግዳጅ ማስወጣቱን እንዳይደብቅ የሚያደርጉ መረጃዎች ሾልከው ወጥተዋል። በአገዛዙ ወታደሮች ከበባ የተደረገባቸው ነዋሪዎች ከፊት ከኋላ ከጎናቸው የታጠቁ ያገዛዙ በአንድ አድማ ብተናና የአገዛዙ ስልጣን አስጠባቂ ወታደሮች ወደ ሰልፍ ሲነዷቸው የታየ ሲሆን የአማራ ሕዝብ በነጻነት ፋኖ በሚቆጣጠርባቸው አካባቢዎች አደባባይ ወጥተው ገዳይን በምርጫ ዳግም አላነግስም በሚል ተቃውሞን ያሰማ ሲሆን ይህንን ተከትሎ ዛሬ በተለያዩ ከተሞች ባህር ዳር ስታዲየምን ጨምሮ እነ ተመስገን ጥሩነህ ሰልፍ ያልወጣ ፋኖ ነው ከጠላቶቻችን ጋር ግንባር ፈጥራቸዋል በሚል እያንዳንዱ ካድሬ የተሰጠውን ተልዕኮ የማይፈጽም ከሆነ ፋኖ ቀኝ የሚለው አደረጃጀት አካል ነው፣ እናንተም ጠላቶቻችን ናችሁ በሚል ማስጠንቀቂያ ካድሬና ቤተሰቦቹን ጨምሮ የአካባቢውን ነዋሪዎች በግዳጅ ሰልፍ በማስወጣት የተለመደ ፖለቲካ ለመስራት የሞከሩ ቢሆንም በአንዳንድ ቦታዎች ላይ ይህንኑ የሰልፍ እንቅስቃሴ በፋኖ ጥቃት ለማቋረጥ ተገደዋል። አገዛዙ ተቆጣጠር ያለው በሚለው አካባቢ ጭምር ህዝቡን ባለማመን በግዳጅ ወደ ሰልፍ እንዲሄዱ እስከ ሰልፉ ድረስ በጠመንጃ እየነዳ መውሰዱን የሚያጋልጡ መረጃዎች ወጥተዋል። በአማራ ህዝብ ላይ የተከፈተው ጦርነት ሳይቆም ሰልፍ አንወጣም ያለውን ህዝብ ሰሞኑን ማዳበሪያና የተለያዩ ጥቅማ ጥቅሞችን እንሰጣለን በሚል አርሶ አደሮችን ከጠሩ በኋላ የምርጫ ቅስቀሳ ለማድረግ ሲሞክሩ ደቡብ ጎንደር ላይ አርሶ አደሮቹ ካድሬዎችን ዞር በሉ በሚል ተቃውሟቸውን ያሰሙ ሲሆን በኃይል ለመከላከል ሲሞክሩ አርሶ አደሮች ራሳቸውን ለመከላከል
ለመከላከል እስከመሞከር መድረሳቸውን ጠቅሰን መዘገባችን አይዘነጋም። አገዛዙ ብቻውን ሮጦ የሚያሸንፍበትን ምርጫ ተከትሎ በአማራ ክልል በገበያዎችና በተለያዩ ቦታዎች ላይ በግዳጅ ምርጫ ካርዶችን በወታደሮቹ ጫና በማስወጣት መልሶ እየሰበሰበ አስቀድሞ ኮሮጆ እየሞላ መሆኑ ለምርጫ ቦርድ ጭምር ተጨባጭ መረጃ የደረሰው ቢሆንም የአገዛዙን ጉዳይ የሚያስፈጽመው ምርጫ ቦርድ የሚቀርቡ ቅሬታዎችን አይተው እንዳላየ በመሆን ሌላው ቀርቶ በአደባባይ አገዛዙ ካድሬዎች ይዟቸው የተንቀሳቀሱ የምርጫ ካርዶች በፋኖ ቁጥጥር ስር ገብተው እስከ መቃጠል የደረሱ ቢሆንም እነዚህን ችግሮች ወደ ጎን በማድረግ ዛሬም አገዛዙ አስቀድሞ የሞላውን ኮሮጆ እንደ ዛሬው የግዳጅ ሰልፍ ህዝቡን አስወጥቶ በማሰለፍ ተመርጫለሁ ለማለት መዘጋጀቱን በግልጽ ያሳያል ተብሏል። ይህ እንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አገዛዙን የይስሙላ ምርጫ ለማስፈጸም የሚሞክሩ ላይ እርምጃ እንደሚወስድ ያስጠነቀቀ ሲሆን ይህንን ተከትሎ አልፎ አልፎ የምርጫ አስፈጻሚዎች ላይ የተጠና እርምጃ በመውሰድ አንዳንዶቹም በቁጥጥር ስር በመዋል ተሃድሶ ስልጠና በመስጠት እስከ መልቀቅ መድረሱ መዘገባችን አይዘነጋም። ኢትዮጵያና እስራኤል ለግብጽ ወሳኝ ቀጠናዊ ተፎካካሪ ወይም ባላንጣ ሆነዋል ሲሉ አንድ የአገሪቱ የቀድሞ ከፍተኛ ዲፕሎማት ተናገሩ። የቀድሞው የግብጽ የውጭ ጉዳይ ሚኒስትር መሐመድ አልአራቢ ከአልአረቢያም ፖድካስት ጋር በነበራቸው ቃለ ምልልስ ኢትዮጵያና እስራኤል ከግብጽ ብሔራዊ ደህንነት ጋር በተመለከተ ዋነኛ ተፈታታኝ ናቸው። ከዚህም አኳያም ሁለቱን አገራትን ማለትም ኢትዮጵያና እስራኤልን በዲፕሎማሲው አውድ በቅርበት መከታተል ያሻል የሚል አስተያየትም ሰንዝረዋል። አገራቸው ግብጽ በአሁኑ ወቅት ከማንኛውም የቀጠናው አገራት ጋር የጸብ ወይም የጥላቻ አመለካከት የላትም የሚሉት ሚኒስትር መሐመድ አልአራቢ ግብጽ በቅርቡ ከበርካታ የአፍሪካ ቀንድ አገራት ጋር ጠንካራ ስትራቴጂካዊ ግንኙነት መፍጠሯን ይህም የሚሆነው ግልጽነት፣ ሚዛናዊነትና ትብብር ባለውና በቀጠናው ሰላምን ለማጽናት ባሉት መንገድ ወይም ፖሊሲ መሆኑን የተጣመረ እንቅስቃሴ ነው ብለዋል። ኢትዮጵያና እስራኤል ለግብጽ ብሔራዊ ደህንነት ቀጥተኛ ጠንቅ ሳይሆኑ በእጃዙር እየተንቀሳቀሱ ናቸው የሚል አመለካከት ያንጸባረቁት የቀድሞው የግብፁ ከፍተኛ ዲፕሎማት ላለፉት 15 ዓመታት ኢትዮጵያና ግብፅን እያወዛገበ የቆየው ዛሬም መቋጫ ያልተገኘለት የኢትዮጵያው የታላቁ ህዳሴ ግድብ በግብፅ መንግስት የጥንቃቄ ራዳር ውስጥ መሆኑን ገልጸዋል። ይህ በዚህ እንዳለም ከግብፅ ጋርም ታሪካዊ ተቃርኖ ውስጥ የምትገኘው ኢትዮጵያ በቅርቡ በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ በታላቁ የህዳሴ ግድብና በቀይ ባህር ተደራሽነት ጉዳይ ጋር በተያዘ ግብፅ የተለያዩ ከበባዎችን እየፈጸመችብኝ ትገኛለች። ኢትዮጵያም ለዘላለሙ የባህር በር አልባ አገር ወይም ላንድ ሎክድ ካንትሪ ሆና አትዘልቅም። ግብጽ ይህንን ህልማችንን ለማጨለም የተቻላትን ሴራዎችን እያደረገች ነው። የግብጽን የጸብ አጫሪነት ባህሪን ለመቀጨትም ጥረታችን ይቀጥላል። ቀጠናዊና ዓለም አቀፍ ድጋፎችንም አግኝተናልም የሚል አስተያየት ከውጭ ጉዳይ ሚኒስትር ቃል አቀባዩ ከአምባሳደር ነቢያት ጌታቸው አዲስ አበባ ላይ ለመገናኛ ብዙሃን መግለጻቸው ይታወሳል። የግብጽ መንግስትም ቀጠናዊ ተፈጥሮ ፈጣሪነቱን በመጠቀም ፖለቲካዊና ኢኮኖሚያዊ ጫናዎችን በአፍሪካ ቀንድ ላይ በተለይ ደግሞ በእኛ ላይ እየፈጸመ ነው የሚል ወቀሳም ከኢትዮጵያ መንግስት ባለስልጣናት በኩል ከቅርብ ጊዜያት ወዲህም በተደጋጋሚ በአደባባይ ሲሰማም ተስተውሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ቋሚ አባል በደቡብ ካሊፎርኒያና አላስካ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስም በአገር ውስጥና በውጭ ዓለማት ለሚገኙ የመንፈስ ልጆቻቸው ላለፉት 40 ዓመታት ያበረከቱትን የስብከተ ወንጌል አገልግሎት ዘመንን ድካማቸውንና ጥረታቸውን የተመለከተ ልዩ መርሃ ግብር ተዘጋጀ። እንደዛሬው ስብከተ ወንጌል በተለያዩ አማራጭ መንገዶች በማይሰራጭበትም የወንጌል ረሃብ በናኘበት ፈታኙንና ጨለማውን ዘመን በመቋቋም የስብከተ ወንጌልን ካሴት በማሳተም በማሰራጨትም በአራቱም የዓለም ማዕዘናት በአውደ ምህረቶች በመገኘት ደከመኝ ሰለቸኝ ሳይሉ የ40 ዓመታት የወንጌል አርበኝነታቸውን በተግባር ያስመሰከሩት የቀድሞ አባ ወልደ ተንሳይ ብፁዕ አቡነ በርናባስ የወንጌል አገልግሎታቸውን ከግንዛቤ ውስጥ ያስገቡ የደቡብ ካሊፎርኒያና አላስካ ሀገረ ስብከትና የመንፈስ ልጆቻቸው በእግዚአብሔር መንፈስ ቅዱስ ፍቃድ በመጪው ቅዳሜ ሰኔ 6 2018 ዓ.ም በፈረንጆቹ ጁን 13 2026 በጋራም ያከብራሉ። የብፁዕነታቸው መንበር በሆነችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሎስ አንጀለስ ድንግል ማርያም ካቴድራል ከንጋቱ 5 AM ጀምሮ ስርዓተ ቅዳሴ፣ ስብከተ ወንጌል፣ ምስጋናም ይካሄዳል። የብፁዕነታቸው አብሮ አደግ ወንድሞቻቸው ሊቃነ ጳጳሳት፣ ሊቃውንተ ቤተክርስቲያንም ይገኛሉ። ተጋባዥ ዘማሪያን ቅድስት ቤተክርስቲያን እንኳን ደስ አለሽ እንኳን አደረሰንም ይላሉ። እርሶም ቤተሰቦም በዚህ ልዩ የጸሎትም የምስጋናና የውዳሴም ክብረ በዓል ላይ እንዲገኙም ተጋብዘዋል። ወስብሐት ለእግዚአብሔር። አዘጋጅም ኮሚቴው
የሾፌሮች እጥረት አለ፣ ስራ ይናቃል በሚል ጠቅላይ ሚኒስትሩ በአደባባይ የሰጡት አስተያየት ወቀሳ ባስከተለ ማግስት ሾፌሮችን እያንዳንዳቸው 30 ሺህ ብር የሚከፍሉበት አዲስ የዘረፋ ስልት አገዛዙ ይዞ መጥቷል። ሾፌሮችም ሆነ ህዝቡ እስካልታገለ ድረስ ተጨማሪ የታክስ ጫናዎች እየመጡ መሆኑን የሚያሳዩ መረጃዎችም ወጥተዋል። ሾፌሮች በጅምላ ተገቢ ባልሆነ የቅጣት ጫናና ተከታታይ ክፍያዎች የተማረሩ ቢሆንም የትራንስፖርት ሚኒስቴር አዲስ የዘረፋ መመሪያ ማውጣቱ ቅሬታ አስነስቷል። ሾፌሮች ዳግም ሰልጥነው የብቃት ምዘና ይወስዳሉ። ለምዘናው እስከ 30 ሺህ ብርና ከዚያ በላይ የሚያስከፍል ሲሆን እያንዳንዱ ሾፌር ይህንን ካላገኘ ስራውን ሊያጣ የሚችልበት አገዛዙ በቢሊዮን የሚቆጠር ገንዘብ ለመሰብሰብ የቀየሰው ስልት መሆኑን በቅሬታ መነሳት ጀምሯል። የብቃት ምዘና ጉዳይ ቢያንስ አደጋ ያደረሱ አሽከርካሪዎችን እንዲመለከት ማድረግ ሲቻል ብዙሃኑን አሽከርካሪ ያላንዳች ነገር የብቃት ምዘና ተወስዳለ በሚል ለዓመታት ያሽከርከሩ አሽከርካሪዎችን ጭምር ስራቸውን ፈተውና ከ30 ሺህ ብር በላይ ለውጪ ተዳርገው የይስሙላ የምዘና ካርድ የሚያወጡበት አሰራር በህዝቡ ላይ አገዛዙ እየፈጠረ ያለው ጫና አካል ነው የሚሉ ቅሬታዎች ተነስተዋል። በሌላ በኩል አገዛዙ በአገሪቱ ያለውን ኢኮኖሚያዊ ቀውስ የሚያባብስና ዓለም አቀፉ የገንዘብ ድርጅት ለሰጠው ብድር ያቀረባቸውን ቅድመ ሁኔታዎች አገዛዙ ደረጃ በደረጃ መፈጸሙን መገምገሙን ተከትሎ ተጨማሪ ታክስ በህዝቡ ላይ እንዲጫን አገዛዙ ስምምነት ላይ መድረሱን የሚጠቅሱ መረጃዎች ወጥተዋል። ዜጎች ከሚሰሩት በላይ ግብር እየተጠየቁ ከራሳቸው አልፎ ለቤተሰቦቻቸውና ለአገራቸው አስተዋጽኦ ያደርጉ የነበሩ ነጋዴዎች በግብር ጫና እየተገፉ በሚወጡበት በዚህ ወቅት አገዛዙ ለጦር መሳሪያ መግዣ ከዓለም አቀፍ የገንዘብ ተቋማት የተበደረውን ገንዘብ ተከትሎ የእነሱን መመሪያ ተግባራዊ በማድረግ የአገሪቱን ሀብት እየቸበቸበ ስልጣኑን ለማስቀጠል ቆርጦ መነሳቱን ይህንኑ የልብ ልብ የተሰማቸውና በአንዳንድ አገሮች ህዝቡ ላይ ኢኮኖሚያዊ ቀውስ ላለማስከተል ጫናውን የሚቋቋሙ አመራሮች ያሉትን ቢሆንም የጠቅላይ ሚኒስትሩ አስተዳደር ዛሬም አይኤምኤፍ የሰጠውን መመሪያ ተግባራዊ ለማድረግና ተጨማሪ ግብር ከምርጫው በኋላ ለመጣል እየተዘጋጀ መሆኑን የሚጠቅሱ መረጃዎች ወጥተዋል። የተለያዩ የግብር አይነቶችን በመጨመር ባሉት ግብር ክፍያዎች ላይም ጫና በማድረግ ህዝቡን መድረሻ በማሳጣት ኢኮኖሚያዊ ቀውሱን የሚያባብሱ እርምጃዎች በመውሰድ አገዛዙ ስልጣኑን ለማስቀጠል መሳሪያ እስካገኘ ድረስ በዚሁ እርምጃው እንደሚቀጥል ማሳያ ነው ተብለዋል። ቴሌኮሙኒኬሽን በሽርክና ለዜጎች ሼር ሸጭ ያለው አገዛዝ ከ2 ዓመት በላይ ያላንዳች ጉዳይ ምላሽ ሳይሰጥ የቆየ ቢሆንም በምርጫው ዋዜማ ህጋዊ የሼር ሆልደር ሆናችኋል በሚል የተሰጠው መግለጫ ላይ ብዙዎች እምነት እንደሌላቸው አስተያየት እየሰጡ ሲሆን ከምርጫ በኋላ ቴሌና አየር መንገድን ጨምሮ የተለያዩ በመንግስት ይዞታ ውስጥ የቆዩ ኩባንያዎች በከፊል ወይም ሙሉ ለሙሉ ሊሸጡ የሚችሉባቸው እድሎች እንዳሉ፣ የውጭ ባንኮችን ወደ ሀገር ውስጥ ለማስገባት የጠየቋቸው መስፈርቶችን ለማሟላት በርከት ያሉ በሀገር ውስጥ የሚገኙ የግል ባንኮች ወደ እርስ በርስ በአገዛዙ ጫና እንዲጣመሩ እንደሚገደዱ፣ ህዝቡ መኖር አቃተኝ እያለ እየተጫነበት ያለው ግብር ለሀገር ልማትና እድገት ሳይሆን አገዛዙ ለሚፈልገው ብልጭልጭ ፕሮጀክትና ለጦር መሳሪያ መግዣ እየዋለ ባለበት ወቅት ተጨማሪ ግብር ለመጫን የተዘጋጀው በጦር ኃይሉ ተማምኖ በመሆኑ ህዝቡ መብቱን ለማስከበር ከወዲሁ እስካልተደራጀና እስካልታገለ ድረስ ከምርጫው በኋላ ያሉት ወራት ብቻ ሳይሆን ቀጣዮቹ ዓመታት እጅግ አስቸጋሪ ሊሆኑ እንደሚችሉ ጉዳዩን የሚከታተሉ ወገኖች ከወዲሁ ለማስጠንቀቅ ሞክረዋል። በአዲስ አበባ የጣራና ግድግዳ ከሚል የተጋነነ ግብር ጀምሮ ብዙሃኑን ነጋዴ እንደ ዘራፊ በመቁጠር ከሚሰሩት በላይ ግብር በመጠየቅ ብዙዎቹ በዚህ ዓመት ብቻ በአደባባይ ቅሬታቸውን እያቀረቡ ሰርተው ለመለወጥ ሀብታቸውን ያፈሱ የነበረበትን እያጡ ተመጽዋች መሆናቸውን በቅሬታ ሲያነሱ መቆየታቸው አይዘነጋም። በእንግሊዝ ሎንዶን ከተማ የሚገኘው የኤርትራ ኤምባሲ ሆነ የማንቸስተር ሲቲ ስታዲየም ባለቤቶች በሩን ቢዘጉብንም ስለ ሰብአዊ መብት የምናቀርበው ጩኸታችን አይቋረጥም ሲሉ የሰብአዊ መብት ተሟጋቾችም አቋማቸውን ገለጹ። በዓለም ላይ ስለሚገኙ ክርስቲያን ወገኖች የሚቆረቆረው ክርስቲያን ሶሊዳሪቲ ወርልድ ዋይድ ትላንትና ባወጣው መግለጫ ከሰብአዊ መብት አያያዝ ጋር በተያያዘ በኤርትራ ውስጥ ይካሄዳል ያለውን የሰብአዊ መብት ረገጣን በመቃወም ላለፉት 20 ዓመታት ያደረጉትም የተቃውሞ እንቅስቃሴ ሎንዶን ከሚገኘው የኤርትራ ኤምባሲ በኩል ትኩረትም አልተሰጠውም፣ በሩም ተዘግቶብናል ሲል ቅሬታውን ገልጿል። የተቋሙ ከፍተኛ አመራር የሆኑትም ስኮት ባወር በሰጡትም አስተያየትም የኤርትራ ኤምባሲ ላለፉት 20 ዓመታት በሩን ዘግቶብናል፣ በቀጣዩ ዓመትም አንመጣም ማለት አይደለም፣ የተዘጋው በር እስኪከፈትልን ድረስም ጩኸታችንን ተቃውሟችን ማሰማታችን ይቀጥላልም ብለዋል። እንደ ድርጅቱ ገለጻ በኤርትራ ውስጥ ደርሷል ያሉትን የሰብአዊ መብት ረገጣን በተመለከተ
በተመለከተ ስጋታቸውን በእንግሊዝ የኤርትራ ሚስዮንና በአየርላንድ መንግስት ደብዳቤ ለማቅረብ ጉትጎታ ቢያደርጉም ኤምባሲው በሩን በመዝጋቱ የሚሰማን አተናል በማለትም ወቀሳም አቅርበዋል። እንደ ኤርትራ ኤምባሲ ሁሉ የእንግሊዙ ፕሪሚየር ሊግ በተለይ በማንቸስተር ሲቲ ስታዲየም ኤታድ ስታዲየም ባለቤት የሆኑት የተባበሩት አረብ ኤሚሬት ንጉሱም ሼክ መንሱር ቢን ዛይድ በጎረቤት ሱዳን የእርስ በርስ ጦርነት ለፈጥኖ ደራሹ አርኤስኤፍ ድጋፍ ይሰጣል የሚለውን ውንጀላም በተመለከተ ከ2600 በላይ ሰዎች የፈረሙበትን የቅሬታም ደብዳቤ ለፕሪሚየር ሊጉ ለማስገባትም ጥረት ቢያደርጉም ተገቢውን ጥረት በመነፈጋቸው ቅሬታው ተገቢውን ምላሽ አላገኘም ብለዋል። ከሰብአዊ መብትም ተሟጋቾቹ ለቀረበው አቤቱታ የኤርትራ መንግስትም ሆነ የማንቸስተር ሲቲን ስታዲየምን በባለቤትነት የሚያስተዳድረው የተባበሩት አረብ ኤሚሬት ንጉሳን ቤተሰቦች እስካሁን ድረስ የሰጡት ምላሽም የለም። በነዳጅ አቅርቦት እጥረትና የሸቀጦች ዋጋ ንረትም ታላቅ ህዝባዊ ተቃውሞ የገጠማቸው የቦሊቪያው ፕሬዚዳንት ሪካርዶ ፓዝ የህዝባቸውን ቁጣ ለመቀነስም ሲሉ የእርሳቸውና የሚኒስትሮቻቸውን ወራሂ ደሞዝ በግማሽም ከመቶ ለመቀነስ ወሰኑ። ተቃዋሚዎች ግን ለፕሬዚዳንቱ ጥሪ ጆሮ ዳባ ልበስ አሉ። ስልጣን ከያዙ ዓመት ያልሞላቸው ፕሬዚዳንት ሪካርዶ ከትላንት በስቲያ ጀምሮ ዋና ከተማ ላፓዝን ጨምሮ ታላላቅ ህዝባዊ ቁጣም ያስተናገዱ ሲሆን ለህዝባቸው ቁጣም ታዛዥነታቸውን ለማሳየት በማለትም የእርሳቸውና አብረዋቸው ያሉትን የሚኒስትሮቻቸውን ደሞዝ 50 ከመቶ ለመቀነስ መወሰናቸውን ቢያስታውቁም በጎዳናዎች ላይ የተኮለኮሉ ድንጋዮችን እንዲነሱም ጥሪ ቢያቀርቡም ወደ ዋና ከተማ የሚያመሩ መንገዶችም ላለፈው አንድ ወር በቁጥጥር ስር ያደረጉትም ተቃዋሚዎችም የፕሬዝዳንቱን ጥሪ አሻፈረኝ በማለትም በተቃራኒው በዚህ ሳምንት ተቃውሟቸውን እንደሚገፉ ፍራንስ 24 ገልጿል። ስልጣናቸውን ከያዙ ወደ 6 ወራት ያስቆጠሩ አፍቃሪ አሜሪካ የሆኑት ፕሬዚዳንት ሪካርዶ የህዝባቸውን አቤቱታ ለመቅረፍ የተለያዩ ጥረቶችን ቢያደርጉም አልተሳካላቸውም ተብሏል። በደቡብ አሜሪካም ከሚታወቁት ግራ ዘመም የሶሻሊስት ርዕዮት አራማጅም መሪዎች መካከል አንዱ የሆኑት የብራዚሉ ፕሬዚዳንት ሉላ ዳ ሲልቫ በትላንትናው ዕለትም ከቦሊቪያው አቻቸው ጋር ባደረጉት የስልክ ውይይት ተቃዋሚዎችም ሆኑ መንግስት ልዩነታቸውን በጠረጴዛ ዙሪያ እንዲያስወግዱ ጥሪ በማቅረብ ብራዚል ለቦሊቪያ ህዝብ የሰብአዊ እርዳታ እንደምትለግስም ገልጸዋል። አሜሪካና አርጀንቲናም እንደዚሁ ለቦሊቪያ ህዝብ በቅርቡ ተመሳሳይ ኢኮኖሚያዊ እርዳታዎችን ለማድረግና ችግሮቻቸውን ለመቅረፍ ቁርጠኝነታቸው መግለጻቸው ተዘግቧል። የኢኮኖሚ ግሽበቱ በ14 ከመቶ ያሻቀበው በቦሊቪያ በመምራት ላይ የሚገኙት ፕሬዚዳንት ሪካርዶ በረሃዊ ደሞዛቸው 3500 የአሜሪካን ዶላር ወይም 24000 የቦሊቪያን ገንዘብ ሲሆን ከአማካኙ ቦሊቪያን ደሞዝ ጋር ሲነጻጸር በ8 እጥፍም እንደሚሆን ተገልጿል። በላቲን አሜሪካ ውስጥም ዝቅተኛ ደሞዝ ተከፋይ ከሆኑትም ፕሬዚዳንቶች መካከል አንዱ መሆናቸው በስፋትም ይነገራል። ፕሬዚዳንቱ ዛሬውኑ ከስልጣን መውረድም አለባቸው የሚል ተቃውሞ ያሰሙ ተቃዋሚዎችም በትላንትናው ዕለትም ወደ ፓርላማ አካባቢ ለተቃውሞ ሲንቀሳቀሱም ከፖሊስ ጋር መጋጨታቸውም ታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአማራ ሳት አማካኝነት በአገር ቤት በሳተላይት ታገኙናላችሁ። ቢሲ በሚሰራጭበት አማራ ሳትም ለምታደምጡን ጭምር ምስጋናችን ድረሳችሁ። በድጋሚ እናመሰግናለን። ቸር እንቆይ።